ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? ደህና ናችሁ ወይ? ትላንት በለቀኩት ቪዲዮ ላይ ብዙ ኮሜንቶች መተውልኛል በውስጥም እንዲሁም አንዳንዶችም በዛው በቪዲዮ ስር የጻፋችኋላችሁ እና በመጀመሪያ እንደነገርኳችሁ ፈጣሪ ያጣመረውን ሰው አይለየውም። ፈጣሪ ያጣመረውን ሰው ሊለየው አይችልም። ስለዚህ እኔ ከዋሸኋችሁ ችግር የለም ለዋሽ። ዋናው ነገር እኔ ዋሽቼ እነሱ ደህና ይሆኑ፣ እነሱ ሰላም ይምጡ። እኔ ዋሸታም ብሆን ምን ችግር የለውም። እኔ በዋሽ ምንም ማለት አይደለም። ዋናው ነገር እነሱ በሰላም ይምጡልን። ግን ይሄ መልእክት ከኔ አይደለም የመጣው፣ ተልኬ ነው። በስነ ስርዓት ተጽፎልኝ ይሄን መልእክት አድርሺ ተብዬ ነው። እሺ ይሄን መልእክት አድርሺ እባክሽ ቃልዬ፣ እነዚህ ሁለት ልጆች እንዳይለያዩ ቢያንስ እንዲነቁ ይሄን ቪዲዮ ሼር አድርጊልን። ቪዲዮ ሰርተሽ ሼር አድርጊ። ስሟን ግለጪ ምናምን ላላችሁ ደግሞ ስሟን አልገልጸላችሁም ላልኩት ፋፊ ናት። በቃ እሷን ነው። ገብታችሁ አንብቡ። ኮሜንት ላይ የተጻፈልኝ ብዙ ማአት አለ። ገብታችሁ አንብቡ። ቪዲዮ ስር እየፈለጋችሁ ማለት ነው። ሁለተኛ ነገር ደግሞ የምታደርገውን አክት ይዋት። ልክ እነሱ ሲጣሉ ሌላኛው ደግሞ የመሌ ሰርግ ጊዜ ልብ ብላችሁ አስተውሉ። እኔ ያለ ምክንያት ሰውን አልናገርም። የመሌ ሰርግ ጊዜ እሱ ትግረኛ ሲጨፍር እሷ ሞታ ትግረኛ ጨፈረች። ስቶሪዋ ላይ ኢንስታግራም ላይ ያረገች፣ ቲክቶክ ስቶሪ ያረገች። እያንዳንዱ እሱ የሚያደርጋትን ነገር እሷም ታደርጋለች። ይሄ ለምንድን ነው? በመካከላቸው ቁርሾ ለመፍጠር። ብሩኬ በጣም የዋህ ልጅ ነው። የሚጠቅመውንና የሚጎዳውን የሚያውቅ ሰው አይደለም። በጣም የዋህ ነው። ብሩኬም ሆነ ሃይሚ በጣም የዋህ ናቸው። የቀረባቸው ሁሉ የእውነተኛ ጓደኛ ይመስላቸዋል። ሰውን ሁሉ እንደራሳቸው ነው የሚያዩት እና ያምናሉ። እኛ ግን እያንዳንዷ ነገር እንከታተላለን። ሁለተኛ ደግሞ የሃይሚና ብሩኬን የማለ ስራ የተጀመረው አሁን ነው እንዴ? ታቆ የለ እንዴ? እናንተ ራሳቸው ወጥተው እኮ ተናግረዋል እኮ። ብርቅ ነው? ብርቅ እኮ አይደለም ይሄ፣ በቃ የተለመደ ነገር ሆነ እኮ። እነሱ እንዲጠነቀቁ ነው እንጂ ይሄ እኮ አዲስ ነገር አይደለም። ከአሁን በፊትም እኮ ተደርጓል እኮ። ስለዚህ ዋናው ነገር እነሱ እንዲጠነቀቁ የማስጠንቀቂያ ደውል ነው እንጂ ሌላ አይደለም። እኔ ከዛችኝ ሆነ ከዚችኛዋ የተለየ ጥላቻ የለኝም። አላቃቸውም፣ አያውቁኝም። ግን አድርሺ ተብዬ ነው። እሺ ዋሽተሻል ምናምን ላላችሁኝ ዋሽቼ ሳይሆን አድርሺ የተባልኩትን ያደረስኩት። ስለዚህ ምንጊዜም እንደምላችሁ ሰው ያጣመረውን ፈጣሪ አይለየውም። ግን ደግሞ ይሄንን አያደርጉም ብላችሁ ልትከራከሩ አትችሉም። ልትከራከሩኝ አትችሉም። አትከራከሩኝ። ምክንያቱም የማያደርጉበት ምንም ምክንያት የለም። ምክንያቱም ከአሁን በፊትም ስላደረጉት ማለት ነው። ከዛ ሰፈር እየመጣችሁ የነዛ ሰፈር በጎች እኔን አትስደቡኝ እሺ። እኔ አሁንም ቢሆን ያየሁትን የሰማሁትን ነገር ወጥቼ ከመናገር ወደኋላ አልልም። ምክንያቱም እነሱ ያሉበት ሁኔታ ስለሚያሳዝነኝ እኔ ውሸት አላወራም። ሃይሚን አገኘኋት፣ ብሩኬን አገኘሁት፣ ብሩኬን አወራሁት፣ ሃይሚን አወራኋት አልላቸውም። አልዋሽም። ለምን ዋሻለሁ? አላወራቸውም። ሲጀመር ስልክ አያነሱም። እነሱ እንኳን አይደለም የኔን ስልክ ይቀር
ስንት የሚደወልላቸው ስልክ አለ። ስለዚህ የኔን ስልክ የሚያነሱበት ምንም ምክንያት ውሸት ነው ብላችሁ እንዳትደመደሙ። ደግሞ እያንዳንዷ እነሱ የሚያደርጉት አክት እሺ ንገሩኝ። ሀይሚና ብሩኬ ተኮራርፈው እሱም በፊ ነው ለብቻው፣ እሷን በፊ ነው ለብቻዋ ትተክዛለች፣ እሱም ይተክዛል። ያሉትም ለየብቻ ነው። ስራቸውንም ካቆሙ ይኸው ስንተኛ ቀናቸው ነው በቻናላቸው ከመጡ። በሁለቱም ቻናል ላይ ቪዲዮ አልተለቀቀም ይሄን 2 ቀን። ለማንኛውም ቁም ነገር ስሩ። የብሩኬና ሀይሚን ቻናል ሼር አድርጉ። ለማንኛውም ማለት ነው እስኪመጡ እስከ ማታ ድረስ በትዕግስት እንጠብቃቸው። ከዛ ባለፈ ደግሞ ማለት ነው እነሱ ተኮራርፈው እያሉ እነሱ ለየብቻ እያዘኑ እሱም ለብቻው እሷን ለብቻዋ እየተከዘች እያለች እስኪ ልብ ብላችሁ እነሱ ምን እያረጉ ነው? እነሱ እየተደሰቱ ነው፣ ስራቸውን እየሰሩ ነው። ቲክቶክ ላይ እኛን ራሱ ባሽሞር እየተሰደብን ነው። እግዚአብሔርን ነው የምላችሁ፣ ባሽሞር እየተሰደብን ነው እየተባልን ወይኔ እናቴ። ስለዚህ እኛ እንሰደባለን። ሀይሚና ብሩኬ ተኮራርፈዋል። እነሱ ግን ዘና እያሉብን ነው። እግዚአብሔርን እኛ እየተሰደብን ነው በአሽሙር። እነሱ ስራቸውን እየሰሩ እየሳቁ እየጨፈሩ ነው ያሉት። ስለዚህ አንዳንዴ እውነት መናገርም ችግር ነው። ሚዲያ ላይ ውሸትም ስትናገሩ ችግር ነው፣ እውነትም ስትናገሩ ችግር ነው። በእርግጥ ግን ያ አንድ ሰው ወደ ሚዲያ ሲመጣ ስድቡንም እርግጫውንም ሁሉንም ነገር ተቋቁሞ ለማለፍ ነው የሚመጣውና ማንም ተሳደበ፣ ማንም ረገጠ፣ ማንም ምን አለ፣ እኔ የምፈልገው የነሱን የሁለቱን ሰላምና ሰላም ብቻ ነው። ሌላ ምንም ነገር ማለት አልፈልግም። ግን ውሸትሽን ነው ላላችሁ ገብታችሁ ማየት ትችላላችሁ። ተልኬ ነው። ሁለተኛ ነገር ደግሞ የሚያደርጉትን አክትዩት በጣም ነው የሚያያዝባችሁ፣ በጣም ነው የሚገናኝባችሁ። በቃ በትክክለኛው ነው የሚያያዝባችሁ የሚገናኝባችሁ ማለት ነው። የተወራው ነገር እና እነሱ የሚያደርጉትን አክት ስታዩ ምናልባት እናንተ ቦታም ስላልሰጣችኋቸው ብዙም ላትከታተሏቸው ትችላላችሁ፣ ላታዋቸውም ትችላላችሁ። እኛ ግን እያየናቸው ነው። እና ሀይሚና ብሩኬ አሁንም ቢሆን ጠላትን አታስደስቱ። ቢያንስ ይብቃችሁ። ዛሬ እኔ ለኪዳነ ምሕረት ተስያለሁ። ዛሬ ተስያለሁ። በዕለተ ቀንሽ ዛሬ ቸሮሪን አሰሚን ብያለሁ። እና እስኪ እስከ ማታ በትዕግስት እንጠብቅ። መሌም ዝም እንደማይል ፍፄም ዝም እንደማይል አውቃለሁ። እስኪ ዛሬ እናያቸው። ሰላም ይሆናል ብዬ እንግዲህ ጊዜ ወስደዋል። በደንብ ቆመው አስበዋል። ዛሬ ሁሉንም ነገር እናውቃለን፣ እንሰማለን። እኔ በበኩሌ አንድ ውሸት የተናገርኳት ነገር ካለች ወጥቼ ይቅርታ ጠይቃለሁ። እስካሁን ካየሁት ነገር ማለት ነው ወጥቼ ይቅርታ ጠይቃለሁ። ችግር የለብኝም። እና ደህና ሁኑ። እመብርሃንዬ አደራሽን አንቺ በቃ በይኔ። የእውነት ተሰቃየን። በስመ አብ